ሰላም የኢትዮጵያ ዴይሊ ኒውስ በዓለማችን ላይ የተከሰቱ እውነተኛና ትኩስ መረጃዎችን ይዤላችሁ መጥቻለሁ። የጠላት ምሽግ መፍረስ ጀምሯል፣ ነገር ግን ጦርነቱ ገና አላበቃም። እነዚህ በቴል አቪቭና በዋሽንግተን የሚሰሙት የድል ዜማዎች ቢሆኑም በቴህራን ግን የአየር መከላከያ ሳይረኖች ጩኸት አሁንም እንደቀጠለ ነው። ዛሬ ዓለማችን በታሪክ ታይቶ በማይታወቅ ወታደራዊ ውጥረት ውስጥ ትገኛለች። የኢራን ባሊስቲክ ሚሳይሎች በእስራኤል የመኖሪያ መንደሮች ላይ ከፍተኛ ጉዳት ሲያደርሱ፣ ፕሬዚዳንት ትራምፕ ደግሞ የኢራንን የኃይል ማመንጫዎች አጠፋለሁ ሲሉ ዝተዋል። በሌላ በኩል ፕሬዚዳንት ዘለንስኪ በዩክሬን ስላለው አስቸጋሪ ሁኔታና ከአሜሪካ ጋር ስላላቸው ግንኙነት አዲስ መግለጫ ሰጥተዋል። አውሮፓም ከአሜሪካ ጋር ባላት ግንኙነት ላይ ከፍተኛ ጥርጣሬ ውስጥ ገብታለች። እነዚህንና ሌሎች ዓለም አቀፍ ክስተቶችን በዝርዝር እንመለከታለን። የመካከለኛው ምስራቅ ጦርነት ዛሬ 22ኛ ቀኑን ይዟል። ትናንትናና ዛሬ ሌሊቱን የኢራን ጦር በእስራኤል ደቡባዊ ክፍል በሚገኙት አራድና ዲሞና ከተሞች ላይ መጠነ ሰፊ የሚሳኤል ጥቃት ሰንዝረዋል። ቢቢሲና አልጀዚራ እንደዘገቡት የኢራን ባሊስቲክ ሚሳኤሎች የእስራኤልን የአየር መከላከያ ስርዓት ሰብረው በመግባት በመኖሪያ ቤቶች ላይ ጉዳት አድርሰዋል። በዚህ ምክንያት ቢያንስ 100 የሚሆኑ እስራኤላውያን ቆስለዋል። ከቆሰሉት መካከል የ5 ዓመት ህፃንና የ12 ዓመት ታዳጊ በጽኑ ሁኔታ ላይ እንደሚገኙ ተነግሯል። በተለይም በዲሞና ከተማ አቅራቢያ የሚገኘው የእስራኤል ኒውክሌር ምርምር ማዕከል ኢላማ የተደረገ ቢሆንም እስካሁን በፋሲሊቲው ላይ የደረሰ ጉዳት ወይንም የጨረር መፍሰስ እንደሌለ የዓለም አቀፍ ኒውክሌር ኢነርጂ ኤጀንሲ አረጋግጧል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በታሪካችን እጅግ ከባድ የሆነ ምሽት ነው፣ ነገር ግን ጠላቶቻችን በየግንባሩ መምታታችንን እንቀጥላለን ሲሉ ዝተዋል። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት ጽሑፍ ኢራን በ48 ሰዓት ውስጥ የስትሬት ኦፍ ሆርሙዝ የባህር መስመርን ካልከፈተች ግዙፍ የኃይል ማመንጫዎቿን አጠፋለሁ በማለት ከባድ ማስጠንቀቂያ ሰጥተዋል። አሜሪካ በተጨማሪም በሺዎች የሚቆጠሩ ማሪን ወታደሮችን በዩኤስ ቦክሰር የጦር መርከብ በኩል ወደ አካባቢው እያሰፈረች እንደሆነም ተረጋግጧል። በመካከለኛው ምስራቅ ያለው ጦርነት በዩክሬን ላይ የራሱን ጥላ ጥሏል። ፕሬዚዳንት ቭላዲሚር ዘለንስኪ ዛሬ በሰጡት ቃለ ምልልስ ዩክሬን አሁንም ከአሜሪካ ጋር የጦር መሳሪያ ድጋፍ እንደምትፈልግ አሳስበዋል። አይነ ወደ አንዱ ግንባር ሲዞር ሌላኛውን ግንባር እንዳይረሳ መጠንቀቅ አለብህ ያሉት ዘለንስኪ አሜሪካ አሁን ትኩረቷ ወደ ኢራን በማድረጓ ዩክሬን አስፈላጊውን ድጋፍ እንዳይቋረጥባት ስጋታቸውን ገልጸዋል። ይሁን እንጂ ዩክሬን የኢራንን ድሮኖች የመመከት ትልቅ ልምድ ስላላት አሜሪካና 5 የመከላከያውን ምስራቅ ሀገራት የዩክሬን የባለሙያ ድጋፍ መጠየቃቸውን ገልጸዋል። እኛ የራሳችን ሀገር እየጠበቅን ለዓለም ሰላምን ባለሙያዎቻችንን እየላክን ነው ብለዋል። የዩክሬን ልዑክ በዋሽንግተን ከፕሬዚዳንት ትራምፕ ቡድን ጋር ድርድር እያደረገ ቢሆንም ትራምፕ ግን ለዩክሬን የሚሰጠውን ድጋፍ በመቀነስ ጦርነቱን በአጭር ጊዜ ውስጥ በድርድር ለመጨረስ ያላቸውን ፍላጎት በድጋሚ አንጸባርቀዋል። ይህ ደግሞ በዩክሬን በኩል የግዛት አንድነታችንን አሳልፈን አንሰጥም የሚል ጠንካራ ተቃውሞ እያስነሳም ይገኛል። በአውሮፓና በአሜሪካ መካከል ያለው ግንኙነት እንደ አውሮፓውያን አቆጣጠር በ2026 ወደ አዲስ የታሪክ ዝቅተኛ ደረጃ ወርዷል። የአውሮፓ ህብረት መሪዎች አሜሪካን እንደማይታመን ወዳጅ ማየት ጀምረዋል። ፕሬዚዳንት ትራምፕ በአውሮፓ ምርቶች ላይ የጣሉት ከፍተኛ ቀረጥ የአውሮፓን ኢኮኖሚ ክፉኛ እየጎዳ ይገኛል። አሜሪካ ከኔቶ ለመውጣት ወይንም ያላትን ወታደራዊ ድጋፍ ለመቀነስ እያሳየች ያለው ፍላጎት አውሮፓውያን የራሳቸውን ወታደራዊ ኃይል እንዲገነቡ አስገድዷቸዋል። አሜሪካ ከእንግዲህ የደህንነት ጋሻችን አይደለችም የሚሉ ድምጾች በፓሪስ እና በበርሊን ጎልተው እየተሰሙ ነው። አውሮፓውያን በኢራን ላይ የሚካሄደው ጦርነት በነዳጅ ዋጋና በስደት ጫና ሳቢያ አውሮፓን ዋጋ እንደሚያስከፍላት ያምናሉ። ፕሬዚዳንት ትራምፕ የአውሮፓ ሀገራት ፈሪዎች ሲሉ መጥራታቸው ደግሞ ቁጣውን የበለጠ አባብሶታል። ሌላኛው ትልቅ ዓለም አቀፍ ክስተት በሱዳን ያለው የእርስ በርስ ጦርነት ነው። ዛሬ በወጣው መረጃ መሰረት በኮርዶፋን ግዛት ውስጥ የድሮን ጥቃቶች በከፍተኛ ሁኔታ ጨምረዋል። በሰሜን ኮርዶፋን ዋና ከተማ ኤል ኦቤይድ በሚገኝ የሕክምና ተቋም ላይ በደረሰ ጥቃት 12 ሰዎች ቆስለዋል። በብሉ ናይል ግዛት ደግሞ የኤሌክትሪክ ጣቢያዎችና ትምህርት ቤቶች በድሮን ጥቃት ወድመዋል። ይህ ግጭት በሱዳንና በጎረቤት ሀገር ቻድ ድንበር ላይም ውጥረት ፈጥሯል።
ቻድ ከሱዳን በኩል የሚመጡ ታጣቂዎች ለመመከት ጦሯን በድንበር ላይ አሰማርታለች። በሱዳን ያለው ረሃብና መፈናቀል አሁን ላይ ከቁጥጥር ውጭ መሆኑ የተባበሩት መንግስታት ድርጅት በድጋሚ አስታውቋል። የስትሬት ኦፍ ሆርሙዝ በከፊል መዘጋት የዓለምን ንግድ ሽባ እያደረገው ይገኛል። ዛሬ የነዳጅ ዋጋ በአንድ በርሜል ከ115 $ በላይ ሆኖ ውሏል። ቻይናና ህንድ በነዳጅ ዋጋ መጨመር ሳቢያ ከፍተኛ የኢኮኖሚ ጫና እያረፈባቸው ነው። በጃፓንና በደቡብ ኮሪያ የሚገኙ ግዙፍ ፋብሪካዎች ምርታቸውን ለመቀነስ ተገደዋል። አሜሪካ ግን በራሷ የነዳጅ ምርት ሳቢያ ይህ ተጽዕኖ ብዙም እንዳልተሰማት ተናግራለች። ይሁን እንጂ በዓለም ባንክ ይህ ጦርነት ካልቆመ ዓለም ወደ ታላቅ የኢኮኖሚ ውድቀት ውስጥ ትገባለች ሲልም ደግሞ አስጠንቅቋል። ዓለም በመካከለኛው ምስራቅና በምስራቅ አውሮፓ ጦርነቶች ብትወጠርም በጋዛና በሄይቲ ያለው ሁኔታ አሁንም አሳሳቢ ነው። በጋዛ የረድኤት መስመሮች በመዘጋታቸው 1.5 ሚሊዮን የሚሆኑ ዜጎች ለረሃብ ተጋልጠዋል። በሄይቲ ደግሞ የወረበሎች ቡድን ግጭት በመባባሱ የተባበሩት መንግስታት ድርጅት የድጋፍ ቢሮውን በፖርቶ ፕሪንስ ለማቋቋም ጥረት እያደረገ ይገኛል። ዛሬ ያቀረብናቸው ዘገባዎች በሙሉ የሚጠቁሙት አንድ እውነትን ብቻ ነው። ዓለማችን ከሁለተኛ ዓለም ጦርነት ማብቂያ በኋላ አይታው የማታውቀውን እጅግ አደገኛና ውስብስብ የታሪክ ምዕራፍ እየተጋፈጠች ትገኛለች። በመካከለኛው ምስራቅና በምስራቅ አውሮፓ የሚካሄዱት እነዚህ ሁለት ግዙፍ ጦርነቶች የግጭት ቀጠናዎች ብቻ ሳይሆኑ የዓለምን የኃይል ሚዛን የሚቀይሩ ታላላቅ ክስተቶች ናቸው። ፕሬዝዳንት ዶናልድ ትራምፕ በኢራን የኃይል ማመንጫዎች ላይ የሰነዘሩት የመጨረሻ ማስጠንቀቂያ የቃላት ጦርነት ብቻ አይደለም። ይልቁንም የዓለምን የኢነርጂ አቅርቦትና የኢኮኖሚ መረጋጋት ገደል ውስጥ ሊከት የሚችል ቀውስ ነው። ኢራን በአጸፋው የስትሬት ኦፍ ሆርሙዝን የባህር መስመር በቋሚነት ከዘጋች ከምዕራብ እስከ ምስራቅ ያሉት የዓለም ግዙፍ ኢኮኖሚዎች ሽባ መሆናቸው አይቀሬ ነው። በሌላ በኩል የፕሬዝዳንት ዘለንስኪ ስጋት የአንድ አገር ጉዳይ ብቻ አይደለም። አውሮፓ ከአሜሪካ ጋር ያላት ወዳጅነት እየሻከረ መምጣቱና ዩክሬን የድጋፍ እጦት ቢገጥማት የአውሮፓ ደህንነትና ሉዓላዊነት ለከፍተኛ አደጋ ይጋለጣል። ይህ ደግሞ በሱዳንም ሆነ በሌሎች የታዳጊ ሀገራት ግንባሮች ላይ የሚታየውን ሰብአዊ ቀውስ ወደ ጎን እንዲገፋና ዓለም በትልልቅ ኃይሎች ፍላጎት ብቻ እንድትመራ መንገድ ይከፍታል። እያንዳንዷ የሚሳኤል ፍንዳታ፣ እያንዳንዷ የዲፕሎማሲ መጓተትና እያንዳንዱ የነዳጅ ዋጋ ጭማሪ በኢትዮጵያም ሆነ በመላው ዓለም በሚገኙ ዜጎች ኑሮ ላይ ጥቁር ጥላውን እያሳረፈ ነው። አሁን በምንገኝበት ወቅት ጥቃቅን ልዩነቶች የምናሳለፍበት ሳይሆን ለሰው ልጅ ህልውናና ለዓለም አቀፍ ሰላም በጋራ የምንቆምበት ታሪካዊ ሰዓት ነው። እውነቱ ግን አንድ ነው። ሰላም ካልሰፈነ ድል የሚባል ነገር የለም። ምክንያቱም ጦርነት አሸናፊ የለውም። ተሸናፊው ግን ሁልጊዜም ንጹሃን ዜጎች ናቸው። እርሶስ ፕሬዝዳንት ትራምፕ የኢራን የኃይል ማመንጫዎችን አጠፋለሁ ማለታቸው ጦርነቱን ያቆመዋል ወይስ ሶስተኛ የዓለም ጦርነትን ያፋጥነዋል? አስተያየታችሁን በኮሜንት መስጫው ላይ አጋሩን። እንደዚህ ያሉ እውነተኛና ጥልቀት ያላቸው መረጃዎች ለማግኘት የኢትዮጵያ ዴይሊ ኒውስ ቻናላችንን ሰብስክራይብ ያድርጉ፣ የደውል ምልክቷንም ይጫኑ። ይህ ቪዲዮ ለሌሎች እንዲደርስ ላይክ እና ሼር በማድረግ እውነትን የማሰራጨትን ፍላጎቱን ይወጡ።